እሺ ተመልካቾቻችን እንደምን ከርማችኋል? እንደምታስታውሱት ባለፈው ክፍል ስለ ጌታችን ስለ ኢየሱስ ክርስቶስ የክርስትና ሕይወት ማዕከላዊነት አንስተን መጽሐፍ ቅዱስም ደግሞ ስለዚሁ ስለ ክርስቶስ ኢየሱስ ማዕከላዊነት የሚናገርባቸውን አንዳንድ ክፍሎች አንስተን ተመልክተናል። ዛሬ ይሄንኑ ትምህርት እንቀጥላለን። በተለይ ደግሞ እግዚአብሔር በክርስቶስ ኢየሱስ ማዕከላዊነት እየሰራ ያለውን የዘላለም ዕቅዱን ባለፈውም ክፍል ትንሽ ነካ አድርገናል። ዛሬ ግን ሰፋ አድርገን እናያለን። እንዲሁ ደግሞ ኢየሱስ ክርስቶስ የደህንነት ወይም የድነት ማዕከል መሆኑን አብረን የምናይበት ጊዜ ነው። እንደገና እግዚአብሔር እንዲያስተምረን አብረን እንጸልይ። እግዚአብሔር አምላካችንና አባታችን ሆይ አንተ ሰው ይድን ዘንድ ሰው በክርስቶስ የዘላለም ሕይወት ያገኝ ዘንድ አንተን አዳኙን አባቱን አምላኩን ያውቅ ዘንድ ከዘላለም እሳት ከዘላለም ፍርድ ይጠፋ ዘንድ ሁልጊዜ ፈቃድህ ነው። ስለዚህ እግዚአብሔር ሆይ ትላንትናም እንዳደረግከው ዛሬም እያደረግ እንዳለኸው ደግሞም ልጅ ኢየሱስ ክርስቶስ እስከሚመጣ ድረስ እንደምታደርገው ሰዎችን ሁሉ ለዚህ ወንጌል ለዚህ የዘላለም ሕይወት ትጋብዛለህ፣ ታስተምራለህ፣ ትናገራለህ። ዛሬም ደግሞ ይህን ልታደርግ ሰብስበህናል፣ በዚህ ቦታ አምጥተህናል። በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ ለቃልህ ለሕይወት ቃልህ ልባችን እንዲከፈት በኢየሱስ ክርስቶስም እንጸልያለን። ሁሉ ለአንተ ክብር ይሁን። እሺ ተመልካቾቻችን ይህንን ፕሮግራም ያዘጋጀውን ብርሃን ሚዲያን በዚህ አጋጣሚ ማመስገን እፈልጋለሁኝ። መግቢያው ላይ እንደተናገርኩት ዛሬ በተለይ የጌታችን ኢየሱስ ክርስቶስ ማዕከላዊነትን አትኩረን ነገር ግን ደግሞ ከእግዚአብሔር የዘላለማዊ ዕቅድ አንጻር ደግሞ ከክርስቶስ የድነት ማዕከላዊነት አንጻር እንነጋገራለን። መቼም ሰው በእግዚአብሔር መልክና አምሳል ተፈጥሯልና ያለ ዓላማ አይኖርም። ምንም እንኳን በጣም ጥልቀት ያለው በጣም ረቀቅ ያለ ዕቅድን በማውጣት ሰዎች ቢለያዩም የትኛውም ሰው ግን ቀን ስለሚሰራው ስራ በዛ ሳምንት በዛ ወር ምናልባት በዛ ዓመት ስለሚሰራው ስራ ሰዎች ሁሉ የተለያየ ዕቅድ አላቸው። ሰው ከቤቱ ሲወጣ አንድ ነገር ለማድረግ አንድ ነገር ለመስራት አቅዶ ነው። ይህ ከእግዚአብሔር የተካፈልነው ባህሪ ነጸብራቅ ነው። እግዚአብሔር አምላካችንም ደግሞ እንደዚሁ ዕቅድ አለው። እንደ አምላክነቱ እንደ ሁሉን አዋቂነቱ እንደ ሁሉን ቻይነቱና ሁሉ ስፍራ እንደ መገኘቱ ደግሞ የእሱ ዕቅድ ያንንም ዕቅድ የሚያስፈጽምበት ሂደት ደግሞ ከሰው በእጅጉ የላቀ ከሰው አእምሮና አስተሳሰብ በላይ የሆነ እጅግ ጥልቀት ያለው ዓላማ ዕቅድ እሱንም ደግሞ የሚያስፈጽምበት ኃይል እና አሰራር አለው። የሚገርመው ሳምንት እንዳልነው ሁለት ብለናል። ሁለት መንግስት፣ ሁለት ሰው፣ ሁለት ሀገር መጽሐፍ ቅዱስ እንደሚዘረዝር ተነጋግረናል። እንደዚሁ ደግሞ እግዚአብሔር ዕቅድ እንዳለው ሁሉ ሁለተኛው ደግሞ ሰይጣንም የራሱ ዕቅድ፣ የራሱ ራዕይ፣ የራሱ ሀሳብ አሰራርም ደግሞ አለው። ዛሬ የምንነጋገረው ስለ እግዚአብሔር ዕቅድ ቢሆንም ግን ደግሞ ትንሽ ሰይጣን ስለሚሰራውም ደግሞ ዕቅድ መነጋገር አለብን። ምክንያቱም እሱም ደግሞ በዓላማው በስራው እየጠቀለለ እየወሰደ ሰዎችን እያጠፋ ስለሆነ የዲያብሎስ ስራ ዘፍጥረት ምዕራፍ 2 ላይ በግልጽ እንደሚናገረው ዲያብሎስ የሰው ልጅ አዳምንና ሔዋንን ባሳሳተ ጊዜ በልቡ ያለውን ዋናውን ሐሳብ የአዳም ያልነበረ የሔዋን ያልነበረ ግን እነሱ ውስጥ የጨመረው የራሱ ሐሳብ፣ የራሱ ራዕይ፣ የራሱ ግብ አለው። ይህ ግቡ የእግዚአብሔርን መንግስት አስወግዶ የራሱን መንግስት መስርቶ ሰዎችን ሁሉ ገዝቶ እንደ እግዚአብሔር ሆኖ መኖር ነው የዲያብሎስ ዕቅድ። በዚሁ ዕቅዱና በዚሁ ስራው ምክንያት ደግሞ እግዚአብሔር ከመንግስቱ እንዳስወገደው እንዳስወጣው እንዲድን ለሰው እንዲድን እንደፈቀደለት ሳይሆን እንዳይድን አድርጎ ደግሞ ለዘላለም እንደጣለው መጽሐፍ ቅዱስ በግልጽ ያስተምራል። ይህ የወደቀው ሰይጣን ከሱም ጋር የወደቁ አጋንንት የሚባሉ መላእክቶቹን ይዞ ዛሬ እየሰራ ያለው ስራ የሱ ዓላማ
ያንኑ ከመጀመሪያው በአዳምና በሔዋን ውስጥ ሲሰራ የነበረውን ያንኑ ስራ ነው የሚሰራው። ስራው በመጽሐፍ ቅዱስ የተገለጸ ነው። መስረቅ ነው፣ ማታለል ነው፣ መግደል ነው፣ ማጥፋት ነው። ወገኖቼ ሰዎች በአሳች ስሙ ሐሰተኛ አሳች ነው አሳስቶ አዳምና ሔዋንን አሳስቶ የእነርሱንም ዘር ደግሞ አሳስቶ ለዚህ ዓላማው ማስፈጸሚያ ተጠቅሞባቸዋል። ዛሬም በጣም ብዙ ሰዎች በሱ ግዛት ውስጥ አሉ። በዚህ አሰራር ውስጥ ባለማወቅ ይኖራሉ። ግን አንድ ጊዜ በአባታቸውና በእናታቸው በአዳም ለዲያብሎስ ተሰጥተዋል። ስለዚህ ዲያብሎስ ዛሬም በየቀኑ በሚዲያ በዜና እንደምንሰማው በዓይናችን እንደምናየው በአካባቢያችን እንደምናስተውለው ዲያብሎስ ዛሬም በሰው ውስጥ ሆኖ ደግማለው በሰው ውስጥ ሆኖ በፈቀዱለት ሰዎች ውስጥ ሆኖ ያለ ክርስቶስ በሆኑ ሰዎች ውስጥ ሆኖ ይሰርቃል፣ ይገድላል፣ ያታልላል፣ ያጠፋል፣ ያወድማል፣ ጦርነት ያስነሳል፣ በሽታ ያመጣል፣ መከራ ያመጣል። ስራው ይሄ ነው። ማጥፋት ነው፣ መግደል፣ መስረቅ። ይህ የሰው ልጆች እግዚአብሔርን ከካዱበት በአዳምና በሔዋን ከካዱበት ጊዜ ጀምሮ በዲያብሎስ እየተሰራ ያለ ስራ ነው። ዓላማውም ይህንን ስራ እስከ መጨረሻው ድረስ አስኪዶ ራሱን እንደ አምላክ መግለጥ ነው። ይህን መጽሐፍ ቅዱስ በጣም አጽንኦት ሰጥቶ ያስተምራል። ግን እግዚአብሔር አምላካችን ትልቅ አምላክ ነው። እንደምታውቁት ሰይጣን ፍጡር ነው። እግዚአብሔር ነው የፈጠረው። እግዚአብሔርን ከድቶ ወጣ እንጂ እሱ እንደውም የመላእክቱ ሁሉ አለቃ የእግዚአብሔር አምልኮ መሪ እንደነበረ መጽሐፍ ቅዱስ በሕዝቅኤልም ውስጥ በኢሳይያስ ውስጥም በደንብ አጽንኦት ሰጥቶ ያስተምረናል። ግን ቅድም እንደተናገርኩት ዲያብሎስ ይህን ሁሉ በሰው ውስጥ ሲሰራ ሰውን አታሎ እና እንዲያምኑትና እንዲከተሉት አድርጎ በተለይ አዳምና ሔዋንን እንደዛ ነው እንጂ ከልቡ ሰው አስቦ ኃጢአትን ስላሰራ ለሰው እግዚአብሔር ተስፋ ሰጥቶ ከሴቲቱ የሚወለደው እርሱ የሰይጣንን ራስ እንደሚቀጠቅጥ ተናግሯልና በዘፍጥረት 3:15 ላይ ተናግሯልና እግዚአብሔር ደግሞ የማዳን ስራ እየሰራ ነው። ስለዚህ አጭር ነው። ዲያብሎስ የመግደል የማጥፋት ለዘላለም ሲኦል የሚዳርግ ስራ እየሰራ ነው። እግዚአብሔር ደግሞ ዛሬ በቤተ ክርስቲያን በኩል በዚህ ወንጌል በኩል በዚህ መልእክት በኩል ደግሞ የማዳን ነፃ የማውጣት ከዲያብሎስ የመንጠቅ ስራ እየሰራ ነው። ምናተኩረው እግዚአብሔር የሚያድንበት ስራ ላይ ነው። ስለዚህ ዮሐንስ ምዕራፍ 3 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ራሱ እንደዚህ ይላል፣ በእርሱ የሚያምን ሁሉ በኢየሱስ ክርስቶስ በእግዚአብሔር ልጅ የሚያምን ሁሉ። ወገኖቼ ለምናችኋለሁ፣ በጌታችን በኢየሱስ ክርስቶስ እመኑ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ፣ ከዲያብሎስ ጋር እንዳይጠፋ፣ ከሚያጠፋው ጋር እንዳይጠፋ፣ ከሚፈረድበት ጋር ለዘላለም እንዳይፈረድበት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። ዓለሙን የሚለው ሰውን ዘር በሙሉ ለማለት ነው። ዛሬ በዲያብሎስ ግዛት ውስጥ ያሉትን ያለ ክርስቶስ የሆኑትን ሰዎች ሁሉ ለማዳን እግዚአብሔር ስራ ላይ ነው። እቅዱ ይሄ ነው። ስራው ይሄ ነው። ሰዎች የራሳቸው ስራ በየቀኑ እንደሚሰሩ በቤት ውስጥ፣ በቢሮ፣ በተለያየ መንገድ እንደሚሰሩ እግዚአብሔርም ደግሞ ዛሬ ቢዚ ነው፣ ስራ ላይ ነው። ስራው ምንድን ነው? በኢየሱስ ክርስቶስ እኔና እናንተን ማዳን ነው። እግዚአብሔር ስራ ላይ ነው የሚሰራው። ዋናው መልእክታችን የዚህ ትምህርት ዋና ሐሳብ የሚሰራው ማዕከላዊ አድርጎ ይሄን ስራ የሚሰራው ይሄን ስራ የሚያንቀሳቅሰው በልጁ በኢየሱስ ክርስቶስ ማዕከሉ ክርስቶስ ነው። ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እምቢ ብትሉት እግዚአብሔር ይወዳችኋል። ብትተዉት እግዚአብሔር ይወዳችኋል። እምቢ ብትሉት እግዚአብሔር ይወዳችኋል። ሃይማኖቴ ይበልጥብኛል፣ ይሄኛው ስርዓቴ ይበልጥብኛል፣ ይሄኛው አካሄድ ይበልጥብኛል ብላችሁ ከእርሱ ብትሸሹ እግዚአብሔር ይወዳችኋል። ፈቅዳችሁ ካልመጣችሁ ግን ሊያድናችሁ አይችልም። ፈቃድ ሰጥቷልና መምረጥ የእናንተ ድርሻ ነውና ይናገራል፣ ይለምናል፣ ኑ ይላል። መወሰን
የእናንተ ድርሻ ነው። ኤፌሶን ምዕራፍ 1 ከቁጥር 4 እስከ 10 እንደዚህ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እኔና እናንተ በፍቅር እንሆን ዘንድ በክርስቶስ መረጠን። እግዚአብሔር ነው አዳኝ። ወገኖቼ ተመልከቱ። ይሄ ሰማይና ምድርን የፈጠረ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው የመረጠው። ለማዳን የመረጠው እግዚአብሔር ነው፣ ሰው አይደለም። ሰውማ ጠፋ። አዳም እኮ ኃጢአት ሲሰራ ሄዶ ተደበቀ። ለማዳን አልመጣም። እግዚአብሔር ነው አዳም አዳም የት ነው ያለው ብሎ የፈለገው እግዚአብሔር ነው። እግዚአብሔር ነው የመረጠው። ይሄን ደግሞ የመረጠው ዓለም ሳይፈጠር እኔና እናንተ ሳንፈጠር እግዚአብሔር ሁሉን ዘላለምን ቀዶ በሚያየው አሰራሩ እኔና እናንተን እግዚአብሔር መረጠን። የመረጠን ግን በክርስቶስ ነው። በበጎ ፈቃዱ እንደወደደ ራሱ እግዚአብሔር እንደወደደ በኢየሱስ ክርስቶስ ስራ። ክብር ለእግዚአብሔር ይሁን። በሰው ስራ አይደለም፣ በሰው ሃይማኖት አይደለም፣ በሰው ስርዓት አይደለም። ራሱ እግዚአብሔር ነው። እኔና እናንተማ ጠፋን። ራሳችንን ማዳን አንችልም። ጠፋን በቃ። እግዚአብሔር ግን ራሱ በወደደው መንገድ በገዛ ልጁ እሱን ልኮ በመስቀል ላይ እንዲሞት አድርገው። ስራ የሚለው ይሄንን ነው። እርሱን ልኮ እንደወደደ እንደ ፈቃዱ በኢየሱስ ክርስቶስ ስራ። የምን ስራ ነው? የመስቀል ሞት ስራ። ስለ እኔና ስለ እናንተ መስዋዕት እንዲሆን አሳልፎ በመስጠት በዚህ ስራ ለእርሱ ልጆች ልንሆን አስቀድሞ እግዚአብሔር ወስኗል። ይሄ ሉዓላዊ አምላክ አስቀድሞ ወስኗል። ምንም ምክር አያስፈልገውም። ምንም እንዲህ ብታደርግ ይሻላል የሚባል ነገር አያስፈልገውም። ምንም ማግባባት አያስፈልገውም። ምንም አይነት ልመና ምናምን አያስፈልገውም። እግዚአብሔር ወስኗል። በክርስቶስ ዓለምን ለማዳን እግዚአብሔር ወስኗል። ፒሪየድ። ማዕከሉ እሱ ነው። ሴንተሩ ክርስቶስ ነው። ሌላ መንገድ የለም። ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ይህንን የማዳን መንገድ አደረገ፣ ሰራ። በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው ይላል። የእግዚአብሔር አምላካችን ስራ ይሄ ነው ወገኖች። ሰው ለመዳን ምንም ማድረግ አይችልም። ጠፋ በቃ። አዳም ኃጢአት ሰራ፣ ከዲያብሎስ ጋር ወገነ፣ እንደ እግዚአብሔር መሆን ተመኘ። ሔዋን ወገነች፣ ከዲያብሎስ ጋር ወገነች፣ እንደ እግዚአብሔር መሆን ተመኙ። አታድርጉ ያላቸውን አደረጉ፣ እግዚአብሔርን ከዱ። እግዚአብሔር ከመንግስቱ አስወጣ፣ ከዲያብሎስ ጋር ወደ ዲያብሎስ መንግስት ሄዱ። አለቀ በቃ። ተስፋ የለም፣ ተጠናቀቀ። ሰው ራሱን ማዳን በፍጹም አይችልም። እግዚአብሔር ራሱ ግን ከታላቅ ፍቅሩ የተነሳ ራሱ ወስኖ ልጁን ልኮ ከመንግስቱ ወደ ዓለም ልጁን ልኮ በመስቀል ላይ እንዲሞት አድርጎ የእነሱን ኃጢአት ልጁ ላይ አድርጎ ሰራ። ስራ ይሄ ነው። የማዳን ስራ ይሄ ነው። ስራው የእግዚአብሔር ነው፣ የሰው አይደለም። የሰው ጸሎት፣ የሰው እንባ፣ የሰው ለቅሶ፣ የሰው የሃይማኖት ስርዓት አይደለም። የሰማይ አምላክ የእግዚአብሔር ስራ ነው። ክርስትና የሚለየው በዚህ ነው። ስራውን የሰራው ራሱ እግዚአብሔር ነው። አዳኙ ራሱ እግዚአብሔር ነው። እርሱን በመስቀል ላይ እንዲሞት አድርጎ የእነርሱን ኃጢአት ልጁ ላይ አድርጎ ስራ ሰርቶ ይህን ያመኑትን ሁሉ አዳነ። የተደረገ ቤዛነታችንን አገኘን። እሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛል። አእምሯችንን ከፈተ፣ ጥበብ ሰጠን። ጥበብ ምንድን ነው? ኢየሱስ ክርስቶስን ማወቅ ነው። ጥበባችን ቅድስናችን ክርስቶስ ነው የሚለው ለዚህ ነው መጽሐፍ ቅዱስ። በጥበብና በአእምሮ ሁሉ አበዛለን በክርስቶስ ለማድረግ። ተመልከቱ፣ አሁንም ሴንተሩ ክርስቶስ ነው። በክርስቶስ ለማድረግ እንደወደደ። በቃ ራሱ ነው የወደደው። ሰው ለምኖት አይደለም። እባክህንና እግዚአብሔር ሆይ ሰይጣን በግዛት ውስጥ በጣም ገደለን፣ አሸን፣ አጠፋን፣ ወደ ሲኦል እየወሰድ ናና ድነን ተብሎ አይደለም። ራሱ ወስኖ ከታላቅ ፍቅሩ የተነሳ ራሱ ጸጋውንም በጥበብና በአእምሮ ሁሉ አበዛልን በክርስቶስ በመስቀል ላይ ለማድረግ እንደወደደ እንደ ሐሳቡ እንደ ራሱ ሐሳብ የፈቃዱን ምስጢር አስታውቆናል ይላል ጳውሎስ፣ ሐዋርያው ጳውሎስ።
አስታወቀን እንጂ እኛ ራሳችን አውቀን አይደለም። አስታወቀን እንጂ እኛ ራሳችን መርምረን አይደለም። እርሱ ግን ጥበብን አበዛልን። እርሱ ግን ልባችንን ከፈተልን። እርሱ ግን አእምሯችንን ከፈተልን። ሲከፍተው አዳኝ ነው። ሲከፍተው ስራውን በክርስቶስ ሰርቶልናል። ምስጢሩ ይሄ ነው። አስታውቆናል። ምስጢሩን አስታውቆናል። በዘመን ፍጻሜ ስሙኝ፣ መጨረሻም በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ የእግዚአብሔር ሐሳብ በመጨረሻው ዘመን ዓለም ያልቃል። እንደዚህ አንኖርም። ዓለም ያልቃል። እያለቀ እንደሆነም ብዙ የሚታዩ ምልክቶች አሉ። ዓለም ይጠፋል። ዓለም ይደረግ ዘንድ ያለው ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል። ክብር ለእግዚአብሔር። የማን ዓላማ ይፈጸማል? የሰው ዓላማ? የዲያብሎስ ዓላማ? ወይስ ሁሉን የሚችል ኤልሻዳይ የሆነ የእግዚአብሔር ዓላማ? ዛሬ በጌታችን በኢየሱስ ክርስቶስ ይህንን እነግራችኋለሁ። እግዚአብሔር ሁሉን ቻይ ነው። አምላክ ነው። ፈጣሪ ነው። እግዚአብሔር ሁሉ ስፍራ ያለ ነው። ሐሳቡ ይከለከል ዘንድ ከቶ አይቻልም። በጌታችን በኢየሱስ ክርስቶስ እነግራችኋለሁ፣ የእግዚአብሔር ዓላማ ያለ ምንም መዛነፍ ይፈጸማል። ዓላማው ዓለምን ሁሉ የሚታየውንና የማይታየውን ሁሉ በክርስቶስ ለመጠቅለል ነው። በክርስቶስ የሆኑ ሁሉ ከእርሱ ጋር ለዘላለም እንዲኖሩ እግዚአብሔር ወስኗል። ይህን ውሳኔ ይጨርሳል። ማንም ሊያስቆመው አይችልም። ሁሉን ቻይ ነው ብያለሁ። ሁሉን አዋቂ ነው። በሁሉ ስፍራ ያለ ነው። የሚታየውና የማይታየውን የሚገዛ ነው። ሉዓላዊ ነው። ይሄን ሐሳቡን ይፈጽማል። ጥያቄው አንድ ነው። ፈቅዳችሁ ከእርሱ ጋር ከተስማማችሁ በክርስቶስ ትጠቀለላላችሁ። እምቢ ካላችሁ ትጠፋላችሁ። መጽሐፍ ቅዱስ ይሄን ነው የሚያውጀው። ይሄም ደግሞ አሁን የምናገረው ትድናላችሁ፣ በክርስቶስ ትጠቀለላላችሁ። እምቢ ካላችሁ ትጠፋላችሁ የምለውም የኔ ስራ አይደለም፣ የሰው ስራ አይደለም፣ የቤተ ክርስቲያን ስራ አይደለም። የእግዚአብሔር ስራ ነው ወገኖች። ስራ እየሰራ ነው። እሱ እያዳነ ነው። ለመጠቅለል ነው። በክርስቶስ ለመጠቅለል ነው ወገኖች። የእግዚአብሔር የታሪክ መሪ ነው። ታሪክን የሚቆጣጠረው እግዚአብሔር ራሱ ነው። ይህ ታሪክ የሰው ልጆች ፍጥረት ከተሆነበት ጊዜ ጀምሮ ያለ ታሪክ ነው። ሰዎች በተለያየ መንገድ፣ በተለያየ ሕይወት፣ በተለያየ ሀገር፣ በተለያየ ባህል፣ በተለያየ ቋንቋ ይኖራሉ። ታሪክን ይሰራሉ። ታሪኩን የሚቆጣጠረው እግዚአብሔር ነው። ይሄ ታሪክ እየሄደ ነው። አንድ ቦታ ጀምሯል፣ እየሄደ ነው። የተጀመረ ነገር ሁሉ ማለቂያ ያለው፣ ይሄ ታሪክ ደግሞ ያበቃል። ለሁላችሁ ያለን ጥሪ ከዚህ ክርስቶስ ጋር ተሰብስባችሁ በእርሱ አምናችሁ የዚህ ታሪክ ፍጻሜ እንዲያምርላችሁ፣ ለቤተ ክርስቲያንም ለአማኞችም ያለን መልእክት ይሄ ነው። ይሄ ታሪክ እየተሰራ ነው። የማዳን ስራም እየተሰራ ነው ከታሪኩ ጋር። የእግዚአብሔር ልጆች ሁላችን ይህን ታሪክ ከእግዚአብሔር ጋር አብረን ተሳታፊ ሆነን ወንጌሉን አድርሰን ሰዎች እንዲድኑ ጠርተን ከእግዚአብሔር ጋር ስራ ሰርተን ብንጸልይ፣ ብንዘምር፣ ብንሰብክ፣ ትንቢት ብንናገር፣ ተአምራትን ሁሉ ብናደርግ ምስጢሩ ሰዎች ክርስቶስን አውቀው በክርስቶስ እንዲጠቀለሉና በእግዚአብሔር ዓላማ ውስጥ እንዲካተቱ እንጂ ለእኛ የሚሆን ነገር ለሰው የሚሆን ነገር ኖሮት አይደለም። የእግዚአብሔር እቅድና ዓላማ ስለሆነ ነው። ለዚህ ስራ እግዚአብሔር ጋብዞናል። የእግዚአብሔር ልጆች ሁላችሁ በዚህ ውስጥ በንቃት እንድንሳተፍ ተጠርተናል። እግዚአብሔር ማስተዋልን ይስጠን። በዚህ ሁለተኛ ክፍል ሁለተኛውን ሐሳብ አንስቼ እንጨርሳለን። ሁለተኛው ሐሳብ በክርስቶስ የድነት ሴንተርነት ማዕከልነት ላይ የሚያጠነጥን ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ሐዋርያቶቹ እንደዚህ ይላሉ። በሕዝብ ፊት ቀርበው፣ በፈሪሳውያን ፊት ቀርበው ኢየሱስ ክርስቶስን ሲያውጁ እንደዚህ ይላሉ። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ይህን የሚናገሩት ለአይሁዶች ነው። ለብሉይ ኪዳን የሃይማኖት አገልጋዮች ነው።
ለቤተ መቅደሱ አገልጋዮች ነው። ከነሱም ጋር ደግሞ ለነበሩ እነሱን ደግፈው እነዚህን ሐዋርያት ላሳደዱ ነው። የሚናገሩት ነገር ቁርጥ ነው፣ ግራ የሚያጋባ አይደለም። እንደዚህ ነው እያሉ ያሉት። እናንተ ሃይማኖትን መስበክ ትችላላችሁ። ስለ ዘፍጥረት፣ ስለ ዘጸአት፣ ስለ ሌዋውያን፣ ስለ ዳግም፣ ስለ ዘሁልቁ ማስተማር ትችላላችሁ፣ መናገር ትችላላችሁ። የሃይማኖቱን ስርዓት በሙሉ መፈጸም ትችላላችሁ። ሰው ይችላል ወገኖች። ሃይማኖታዊ ስርዓትን ማድረግ ይችላል። መጾም ይችላል፣ መጸለይ ይችላል፣ ብዙ ነገር ማድረግ ይችላል። ስርዓቶችን ሁሉ መፈጸም ይችላል። መዳን ግን ይላሉ ሐዋርያቱ ከኢየሱስ ክርስቶስ ጋር አብረው የነበሩ ስለ ኃጢአት በመስቀል ላይ ሲሰዋ ያዩ፣ ሲቀበር ያዩ፣ ከመቃብር ደግሞ በሦስተኛው ቀን ተነስቶ 40 ቀን ሙሉ እያዩት ምስክር የሆኑት ሐዋርያት እንደዚህ ነው የሚያውጁት። የፈለገውን አይነት ስርዓት አድርጉ፣ መዳን ግን በሌላ በማንም የለም። እንድንበት ዘንድ ለእኛም ነው የሚሉት ሐዋርያቱ፣ ለእኛም ለእናንተም ሃይማኖቱን እያረጋችሁ ላላችሁ አድርጎ ሃይማኖቱን። መዳን ግን እንድንበት ዘንድ ግን የሚገባ ለሰዎች ሁሉ ለእናንተም ለእኛም ለሌሎችም ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም። ወገኖቼ ማዕከሉ የመዳን ኢየሱስ ክርስቶስ ብቻ ነው። ሴንተሩ ክርስቶስ። ያለሱ የዘላለም ሕይወት የለም። ዛሬ ክርስትና የስነ ምግባር ማሻሻያ፣ የማህበራዊ ሕይወት ለውጥ ማሳያ፣ ደግሞም ለአንዳንድ ችግሮች፣ ለሰው ችግሮች፣ ለኢኮኖሚካል ችግሮች መፍትሄ ብቻ እንደሆነ ተደርጎ ይነገራል። ጳውሎስ እንደሚለው ግን እንደ እብድ እንላለን። ይህንን በሌላ ሃይማኖት ውስጥ ያሉም ሊያደርጉ ይችላሉ። በክርስቶስ ኢየሱስ የማያምኑም ይህንን ሊያደርጉ ይችላሉ። እንደውም ኢየሱስ ክርስቶስን የሚጠሉና የሚያሳድዱ ከዚህ የተሻለ ደግነትም ሊያደርጉ ይችላሉ። ክርስትና ይህን ሁሉ ያደርጋል። መልካም ነገር ያደርጋል። ማህበራዊ ሕይወትን ይለውጣል። ኢኮኖሚን ይለውጣል። መልካም ስለሆነ ውጤቱ መልካም ነው። ሴንተሩ ግን ማዕከላዊ መልእክቱ ግን ይሄ አይደለም። ዋናው መልእክቱ ኢየሱስ ክርስቶስ ሕይወት ነው፣ የዘላለም ሕይወት ነው ለማለት ዋናው መልእክቱ ይሄ ነው። የዘላለም ሕይወት ውጤት ኢኮኖሚን ይለውጣል። የዘላለም ሕይወት ረፍት ማህበራዊ ሕይወትን ይለውጣል፣ ሰላም ያመጣል። ወንጌላችን የሰላም ወንጌል ነው። ሰላም ግን የሚመጣው ሰውየው መጀመሪያ ውስጡ ድኖ ነው፣ ውስጡ አርፎ ነው። የኛ ሰላም ከውጭ አይደለም፣ ውጭም በመለወጥ አይመጣም። ውስጥን ኢየሱስ ክርስቶስ ለውጦ ከውስጥ ወደ ውጭ የሚፈስ ሰላም ያመጣል። ይህ ሰላም ለቤተሰብ፣ ለግለሰብ፣ ለሀገር፣ ለማህበረሰብ፣ ለዓለም የሚጠቅም ሰላም ነው። የሚጀምረው ግን ሰውየውን ራሱን ከመለወጥ ነው፣ ከማዳን ነው። ሕይወት ነው። ክርስትና ሃይማኖት አይደለም፣ ሕይወት ነው የምንለው ለዚህ ነው። ኢየሱስ ክርስቶስ እኔ ሕይወት ነኝ ነው ያለው። ሕይወት ነው ወገኖች። ይህንን ሕይወት እንዳትንቁ፣ እንዳታሳልፉ በጌታችን በኢየሱስ ክርስቶስ እኔ ለምናቸዋለሁ። ይህን አንብቤ ይህን ሁለተኛ ክፍል ጨርሳለሁ። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው። ምኑ ነው የሚቆጠርልን? የዘላለም ሕይወት፣ የዘላለም ጽድቅ ሆኖ ይቆጠርልን። መቆጠር ማለት እኛ አልሰራውም ማለት ነው። ለዚህ ነው መጽሐፍ ቅዱስ የሚመካ በእግዚአብሔር ይመካ ይላል። እግዚአብሔር ራሱ ደግሞ ሲናገር ምሕረትንና ቸርነትን የማደርግ እኔ መሆኔን በማወቁ ይመካ ይላል። የምንመካው ኢየሱስ ክርስቶስ ያድናል ብለን ነው። በራሳችን አልዳንም፣ በራሳችን ልንድንም አንችልም። ኢየሱስ ክርስቶስ ያድናል። የወንጌል ሴንትራል መልእክት ይሄ ነው። ኢየሱስ ያድናል። እግዚአብሔር የሰማነውን ቃል በልቦናችን ያሳደርልን፣ ማሳደር ብቻ ሳይሆን ሕይወት ያደርግልን። በሚቀጥለው ክፍል እንገናኝ። እግዚአብሔር ይባርካችሁ።